ቤዛ ዶክተሩን አታላ ገንዘብ ተቀበለችው። ዶክተሩንም አታላ የተቀበለችበት ምክንያት ባለፈው እንዳያችሁት ሳይገጫት ገጭቶኛል በማለትም ወንድሟና እሷ አውቆ አንቺ ሂጂና ፊት ለፊቱ ውደቂ ገጭቶኛል ትያለሽ በማለትም ሁለቱም ተመካክሮ ነበር። በዛን ሰዓትም እንዳል ሳይገጫት ገጭቶኛል በማለትም እሱም እንግዲህ ወደ ሆስፒታል የራሱ ሆስፒታል ይዟት ሄዶ ነበር። በዛን ሰዓት ነበር እሷም የራሱ ሆስፒታል መሆኑን ስታቅ አሁንማ በቃ እበላዋለሁ በማለትም ደስተኛ ሆናለች። ብርም አምጥቶ ሲሰጣት አልፈልግም በማለት ሁሉን ነገር ንብረት አለኝ ብሎ ሲነግራት እሱን እበላለሁ በማለት እምቢ ስትል ወንድሟ ምን አባሽ ሆነሽ ነው ምንድነው እንደዚህ የምትባክሽ አምጪ በማለትም ነበር በዶክተሩ ብሩን የተቀበለው። ፍቅርን የቤዛ ወንድም እንደሚያስቸግራት አሹ ሁሉ ጊዜ ወደ ትምህርት ያደርሳታል ያመጣታል። በዛን ሰዓትም እሱም ከትምህርት ቤት እስከምትወጣ ጠብቆ እጇና አፏን አፍኖ ነበር የወሰዳት። በዛን ሰዓትም አሹም መጥቶ ሲጠብቃት እሷ አልወጣችለትም። በዛን ሰዓትም ግራ ገብቶን ነበር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ ቤተሰቦቼ በየዓለም ዳርቻ ያላችሁ ውድ ኢትዮጵያውያን ኤርትራውያን ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ለቤት አዲስ ከሆናችሁ ደውል ምልክቷን ማጥቆሩን እንዳረሱ፣ ነዋሪዎች ደግሞ ላይክና ሼር ማድረጉን እንዳረሱ እያልኩኝ ዛሬ ይዤላችሁ የመጣው ሰራተኛዋ አደይ ክፍል 166 ነው ይዤላችሁ የመጣው ከባለፈው እየቀጠለ ማለት ነው። እንግዲህ እንደምታውቁት ዴቭና አደይ በአሁን ሰዓት ያሉበት ሰዓት ጭቅጭቅ ላይ ነው ማለት ነው። ዴቭና አደይም ሁለቱም የሚጨቃጨቁበትም ምክንያት ደግሞ እንግዲህ እንደምታውቁት ሊሊ በመታመሟ ምክንያት አደይም ቸላ ብላለች ማለት ነው። ውስጧም ምን እንዳሰበች ባላቅም እንግዲህ ቸላ ያለችበትን ምክንያት ባናቅም እንግዲህ ለራሴም ጊዜ ፈልጋለሁ፣ ራሴን ማዳመጥም እፈልጋለሁ፣ ብቻዬን ሆናለሁ በማለትም ስነግረው በጣም ተቆጥቶ እንግዲህ እንዴት እንደዛ ትያለሽ፣ ለምን እንደዚህ ታረጊያለሽ በማለትም ሊሊና እሷ በነበሩበት ሰዓት ሊሊን ለብቻሽ ማናገር እፈልጋለሁ ወይ በማለትም ሁለቱም ወደ ሆስፒታል ሄዶ ነበር። ሆስፒታል ሄዶ እየተመለሱ ነበር። ሁለቱንም ያገኛቸው እናንተ ምንድነው የት ነበራችሁ ሲሏቸው ወደ ሆስፒታል ነበርና በማለትም አራ በዛን ሰዓትም እንግዲህ ባቡሬ አራ ዊሏቸው መዳሮቹም ሆስፒታል ሆኗል በማለትም ግራ ገብቷቸው ነበር። እነሱም ያው ሆስፒታል የሄዱበትም ምክንያት ሊሊ ስለታመመች የሊሊ ውጤቷን ለማጣራት ነበር የሄዱት ማለት ነው። በዛን ሰዓትም ሊሊም አርፍታ ስለሄደች እንግዲህ ነገ ተመልሰሽ ነይ ስለተባለች በዛን ሰዓት እየተመለሱ ነበር ያገኟቸው። በዛን ሰዓትም ዴቭ በጣም ተናዶ እንዴት እንደዛ ይሆናል በማለትም እሺ አንቺ ብቻሽ ማዋራት እፈልጋለሁ በማለትም ሊሊ እንዴት እንደዚህ ዝም ትያታለሽ? አዲ እንደዚህ ስትሆን እንዴ ባንቺ ሰበብ የተነሳ ነው እንደዚህ የሆነችው እና ፍቅራችን ድረስ በጣም ቀንሷል። ለምንድነው ዝም የምትያት? ትዳራችን ራሱ ሰርጋችን ራሱ ማሰብ ትታለች። ይሄን ያህል መሆን የለበትም ባንቺ ህመም የተነሳ ነው በማለትም እሷንም በጣም ተቆጥቶ ይናገራታል። ሊሊ የምታወራ ነገር ሲገባ በጣም ይቅርታ ዴቭ፣ ይሄን ያህልማ መሆን አልነበረባትም። እኔም ደግሞ ይሄን ያህል እንደሆነ ማንም ማቀው ነገር የለም እና በኔ ምክንያት ስለሆነ በጣም አዝናለሁ በማለትም እሷም በጣም እንትን ብላ አልቅሳ ስታወራ እንግዲህ እኔ እኮ እንዴቴን ማወጣበት ሰው ስለሌለ ነው አንቺ ላይ መጥቼ የጮኩት፣ ስለዚህ በጣም ይቅርታ አድርግልኝ በማለትም እሱም ያነገራት ያለ አደይ ትመጣለች። በዛን ሰዓትም በሎ እናንተ አውሩ ብላ ሊሊን ወደ ቤቷን ትሄዳለች። በዛን ሰዓትም እንደ ሊሊ ምን ሆና ነው እንደዚህ እንትን የከፋት ለምንድነው ስትለው አይ ምንም አይደለም ስለአንቺና ስለኔ ያወራን ነበር ሲላት እና አስከፋት በጣም ተናገርካት ብላ ስትናገርም ምንም የተናገርኳት ነገር የለም በማለት ነበር የመለሰ። በዛን ሰዓትም አደይ እሷ እንዲከፋት አልፈልግም በማለትም ስትናገር ዴቭ እና ሁሉንም ነገር ልትረዳኝ ይገባሃል፣ ስለዚህ እኔና አንተ እንሄድ ወደ እትዬ ጋር በማለትም ወደ ሲላት ወደ ቤት እና እንሄድ እሺ ብሎ ሁለቱም እጃቸውን ተያይዞ ነበር የሄዱት ማለት ነው። በዚህ ቀጥሎ ደግሞ እንግዲህ ፍቅር ወደ ትምህርት ቤት ሁሌ አሹ ነበር የሚያደርሳት። አሹ ሁሌ የሚያደርሳት ምክንያት የቤዛ ወንድም ስለሚያስቸግራት ነው። የቤዛ ወንድም እኔ አፍቅሬሻለሁ ወድጄሻለሁ የዛን ቀን ካየው ጀምሮ
በቃ ምንም አልቻልኩም ሁሌ አንቺን እያለኝ ነው በማለትም እሱም ይከታተላታል። እሷም ሁለተኛ እንዳትከታተለኝ እያለች ሁሌም ታመናጭቀዋለች እንደለመደች። በዛን ሰዓትም ከትምህርት ቤት አድርሷት አሹ ሊያመጣት ሲሄድ ያኛው ደግሞ የፍቅር ወንድም ከትምህርት ቤት እስከምትወጣ ጠብቆ እጇን ይዞ ነበር የወሰዳት። በዛን ሰዓትም ማታቀው ቦታ ወስዶ አስቀምጧት አሹም ቢጠብቅም ፍቅር አትወጣም። በጣም ግራ ገብቶት አሹ ምን ይዋጠኝ በማለትም ዳይመንድንም አግኝቶ አዋርቶት ነበር ማለት ነው። በዛን ሰዓትም ሲያቀተው ወደ ቤት መጥቷል ማለት ነው። ወደ ቤትም ተመልሶ ሲመጣ አሹ የት አለሽ ፍቅር ስትለው አይ ፍቅር ነበረች አንተ ሂድ ቤት እኔ ደግሞ እመጣለሁ በማለትም ተመልሳ ሄዳለች በማለትም እናትዮ እንዳታስብ ነገር የነገራት ማለት ነው። ይሄ ደግሞ እሷን አጥቷታል። ምክንያቱም እናትዮ እኔ አጣኋት በማለት ቢነግራት የፍቅር እናት ሐሳብ ስለሚገባት እንደዛ ብሎ ነበር ያሰበው። ነገር ግን ይሄ ያወራው ነገር ለራሱ መዘዝ ይዞለት መጥቷል ማለት ነው። እናም ደግሞ እሷንም እንግዲህ ሁለቱም አብሮ ከዋሉ በኋላ እሷም እንቢ ብለው ተመልሳ ትመጣለች። በዛን ሰዓትም ፍቅር ማንም ሚስታት የለም ከቤዛ ወንድም ውጭ በማለትም ቤዛ ጋር የፍቅር እናት ጠርታት ቤት ድረስ ጠርታት ከዚህ ቤት ዛሬ ንቅንቅ ማለት የለብሽም ወንድምሽ ፍቅርን የት እንዳረጋት ካልተናገርሽ እኔ መቼም አልለቅሽም እስካሁን ድረስ ያታለልሽኝ ይበቃኛል በማለትም የፍቅር እናት በጣም ነው የተቆጣች። አራ እማዬ እኔ ምንም ማቀው ነገር የለም አሁኑ ስልክ ደውይለት በማለትም ስልክ ስትደውል ፍቅር ከኔ ጋር የለችም ብሎም ይናገራል። በዛን ሰዓትም የፍቅር እናት ፍቅርም እንዴ አንተ እማዬ ጋር ነው ያለችው ቤዛ እዛ ነው ያለችው በማለትም ስትናገር በጣም ተናዳለች ማለት ነው። አንድ ነገር ችግር ሳይፈጠር ከዚህ ቦታ እኔንም ሊቀቀኝ በማለትም እሷም የተጨቃጨቀች እንግዲህ ቤዛን ደግሞ መቼም አለቅሽም እቺ ልጅ ካልመጣች በማለት ነበር። በዛን ሰዓትም እንግዲህ እቺ በረሮ የሆነች ልጅ ማለት ነው ከዛ እሱም ለቋት ወደ ቤት ትመጣለች። ወደ ቤትም ስትመጣ አሹም እንግዲህ እቺ ተለምናም እንኳን ሳትለመን እንኳን እቺ በነገር እንኳን ማትመለሰው የሆነች